ኢዜማ አማራና ኦሮሚያ ክልሎችን ሊያፈርስ ነው። ኢዜማ በኢትዮጵያ ቀጣዩን ምርጫ ካሸነፈ የአሁኑን የክልል አወቃቀር ሙሉ በሙሉ እንደሚቀይረው ነው ያስታወቀው። የኢዜማው ተወካይ አቶ ግርማ ሰይፉ ከፋና ሚዲያ ጋር በነበራቸው ቆይታ እንደተናገሩት ኢዜማ መንግስት ከሆነ የአማራ ክልልን በማፍረስ ወደ 4 ትናንሽ አስተዳደር ግዛቶች ይከፍላቸዋል። ምክንያቱ ደግሞ ክልሉ አሁን ባለው ሁኔታ ለአስተዳደር ምቹ ስላልሆነ ነው ያለው። ለውጡ እዚህ ላይ ብቻ አያበቃም፣ የኦሮሚያ ክልልም እንደሚፈርስና ክፍለ ግዛቶች ራሳቸውን እንዲያስተዳድሩ እንደሚያደርግም ተገልጸዋል። ይህ የኢዜማ ሐዲስ ያወቃቀር ዕቅድ ለኢትዮጵያ ሰላምና እድገት ጠቃሚ ነው ወይስ ሌላ ቀውስን ያመጣል? የእናንተ አስተያየት ምንድን ነው? ኮመንት ላይ ተወያዩ። አዲስ አጌን ሀገሪቱን በጣም ስለምወዳት ነው እንደዚህ ላይክ ራሴን ሪስክ አድርጌ የማወራው እና እኔ 20 ምናምን ዓመት ኢትዮጵያ የነበረኝ ሂስትሪ ታሪኬን በቃ አፈረሳችሁ። በቃ ራሳችሁ ፈቅዳችሁ አፈረሳችሁ። አሁን ኢትዮጵያ እኮ ስገባ ማቃት ቡና ቤት የለም፣ ማቃት ሬስቶራንቶች የሉም፣ ምንም ነገር የለም። በቃ ማቀው ፓርኮች መናፈሻዎች ምናምን ፋና ፓርክ ምናምን አሁን የለም። ለምሳሌ ፎር ኤግዛምፕል ላይክ ይገርመኛል ወጣትነቴ ልጅነቴ ምናምን ያሳለፍኩበት ምንም ቦታ የለም ኤክሰፕት የፒያሳ ቶሞካ ራሱ ብቻ ነው እስካሁን ድረስ የቀረው። በት ወደፊት ያለው ኢትዮጵያ ያው ዝም እስካላችሁ ድረስ በዚሁ ይቀጥላልና የሆነ ጊዜ በማዳበሪያ ገንዘብ ሸክማችሁ ዳቦ መግዣ ነው ብላችሁ ወደ ሱቅ ወደ ዳቦ ቤት ስትሄዱ ራሳችሁን you will find yourselves there. So please አባካችሁ ዝም በማለት እኮ ራሳችሁ ሀገራችሁን የገደላችሁ ነው እና አሁን ድምጻችሁ ለመቀበል ዝግጁ የሆነ መንግስት ስላለ ድምጻችሁን ከፍ በማድረግ ኮምፕሌን ብቻ ሳይሆን ሶሉሽንን በማቅረብ ምንም አይነት ሬቮሉሽን ምናምን አግሬሲቭ ሬቮሉሽን ፕሮሞት ያደረኩኝ አይደለም። all I'm saying is the future of your country is in your hands. Change starts from you. ይመቻችሁ፣ ወዳችኋለሁ። So how's the new hairstyle by the way? You guys like it? 0 እስከ 10 comment section ላይ እስቲ እንስማ። እኔ የትም ደርሼ ስመጣ ድሮ ስጠነቡ እንደነበረው ጠንብታችሁ ጠብቁኝ የሚል ደግሞ መጥቶላችኋል። 20 ምናምን ዓመት ኢትዮጵያ የነበረኝ ሂስትሪ ታሪኬን በቃ አፈረሳችሁ። በቃ ራሳችሁ ፈቅዳችሁ አፈረሳችሁ። አሁን ኢትዮጵያ እኮ ስገባ ማቃት ቡና ቤት የለም፣ ማቃት ሰው ሁሉ አሁን በቃ እኔ ያውቅልሃለሁ የሚለው እኮ በዛ እኮ ሰዎች ጭራሽ ህንድ ሀገር ኢትዮጵያ ውስጥ 20 ዓመት ኖር ያለው እከኬን አራግፌ ህንድ ሄጄ ስመለስ ለምን ጠንብታችሁ አልጠበቃችሁኝ? እንደቀድሞ ለምን የሴተኛ አዳሪ ቦታ ለምን አልኖርም? ለምን ተነሳብን? ለምን የመጠጥ ቤቱ ለምን ቡና ቤቱ ለምን ተግማምታችሁ አልጠበቃችሁኝ? ይላችኋል ደግሞ አለ። አንተ ሀገርህ ጸርታ ስትመጣ አንተ እዛ ደርሰህ ስትመጣ እኛ ጠንበተን እንደ ድሮ እንጠብቅሃለን። አልፈርድብህም። 20 ዓመት ኢትዮጵያ ውስጥ ኖር ከማለት ያንን የጠነባ ላይፍ ታውቀዋለህ። እውነት እናወራና ማለት እኛም እኮ ፈርዶብን ወይ አምነንበት ወይ በቃ የሆነ ነገር በነገራችሁ ላይ ውሸት ሆነ ቆሻሻ ነገር ሽታም ቢሆን ስትለምዱት ኖርማል ይሆናል። ያንን ለምደነው እንጂ ኖር ነው እኮ ኑሮ እኮ አይደለም ይኖር ነው መጀመሪያ። ስለሆነ እናወራና ሀቅና ሀቅ ነው። ይሄ ማለባበስ ይሄ ፖለቲካ ምናምን የምትዘባርቁትን አይደለም እያልኩ ያለሁት እኔ። በፍቃዳችሁ አፈረሳችሁት አላለም። ጭራሽ ደግሞ የሱን ፍቃድ ልንፈልግ ሀገራችንን አፍርሰን ለመስራት ማለት ወይ ፈጣሪ እቺ ነገር እኮ በቃ እኮ እንደኔ በቃ እንደዚህ እንደተቀደለችው ካልሲ እንዴት አድርጋ ናቴ ላይ ላርጋት ወይስ ጡቴ ላይ ላርጋት ወይስ እግሬ ላይ ላርጋት ብሎ እኮ እንደፈለገ ማሽከርከር የሚፈልግ ሰው ሁሉ አለ። ቤቱን ካልናቋጥሩ አይነቀነቁ። ሲጀመር ውስጥ ያለው ሰው እስካላከበረው ድረስ እንዴት ነው ውጭ ያለው የሚያከብረው? አው ውጭ ያሉ ሰዎች ነጮች ይመጡና እና አንቶኒዮ ጉቴሬስ የተናገሩትን አላየትም? ጭራሽ በቃ ሁለተኛ ቤቱ አድርጎታል። እየተመላለሰ እዚህ ነው የሚዝናናው። ደርሼ ስመለስ አዲስ ነገር ነው እያየሁ ያለሁት። ይሄ ነገር እንዴት ነው እስኪጠየቅ ድረስ ማለት ነው። መቼም እነሱ ነጮች መጥተው ደግሞ እንደዚህ ሲመሰክሩ መቼም እኛን ካድሬ ትሩ አይደል? እነሱም ተከፍሏቸው ነው። አሁን ሼር አድርጉልኝ ለዶክተር አብይ አህመድ ካድሬ መባሌ ካልቀረ ተከፋይነ አንተ ተመሽቶ ነው የምትኖረው መባሌ ካልቀረ ክፈሉ። ስሜ መውጣቱ ካልቀረ ብዬ ነው። ምን ላድርግ?
ሲጀመርና ሀገሬ ስትጸዳና ሀገሬ ሲያምርባት አባቢን ሳይሆን እንዴት ውስጤ እንደሚሞቅ ነኝ የማቆለ መሰላችሁ። የባንዳዎች ምናምን አንጀታቸው ሲስቅ እሱ አንጀታቸው ቅጠል እንዴት እንደሚጥፍ እንዴት አንጀቴ እንደሚያረካኝ ክብርት ከንቲባ ወጣ ስትል ምን አለች ደግሞ ብሎ አብለው ይጠብቃሉ። ሁለቱን ሲያዩ ሰይጣናቸው ይነሳል። ይሄ ነገራቸው ደስ ይለኛል። ኤኒዌይስ ይሄ በሀገራችን እንደፈለግን ማድረግ ማፍረስ መስራት እንደፈለግን በራሳችን ካርታና ፕላን ስትራቴጂ ማስተካከል መብታችን ነው። አባቴ በአስተማሪነት መጣ፣ እዚህ ተወለድክ አይ ቲንክ ይመስለኛል። ከዛ በኋላ ሄድክ ድሮ እንደነበረው ገምቶ እንዲጠብቅ ከጠበቅ ያው እንግዲህ ሄደህ እንግዲህ ወደ የህንድ ጥቁሮች የሚኖሩበትን ግማታውን ቦታ ሄደህ ቼክ ማድረግ ትችላለህ። ሼር አድርጉለት። ለዚህ እጃዙት ወርቅ እንደመዳብ ነው የሚቆጠረው። ነገሮች ካለፉ በኋላ ድረስልኝ አናቴ ተገለበጠ በአናቴ ቆምኩኝ ብትል የሚመጣለ ነገር የለም። አስብበት ኢትዮጵያዊ። በጦርነት ውስጥ ስልጣኔን አስቀጥላለሁ የሚል መንግስት ነው ያለው። የአማራ ህዝብ አሁን የህልውና አደጋ አለበት፣ እየተጨፈጨፈ ነው። ምንም አይነት የማንነት ጥያቄ የሌለው ህዝብ የማንነት ጥያቄ አለበት ጠይቅ እየተባለ በገንዘብም በምንም ህዝቦች ውስጥ ሰላም እንዳይኖር እየተደረገ ነው። በማን በኤሊት በኢትዮጵያ መንግስት። ስለዚህ እኔ የኢትዮጵያ ህዝቦች አሁን የዚህን ስርዓት ባህሪ ያውቆ በሚያስማምን ጉዳዮች ላይ አንድ መሆን የትግራይ ህዝብ ከአማራ ህዝብ ጋር መተባበር አለበት። በቃ የአማራ ህዝብ አሁን የህልውና አደጋ አለበት፣ እየተጨፈጨፈ ነው። በድሮን ትልቅ ግፍ ነው እየተፈጸመ ያለው። ኦሮሚያ ውስጥ እንደዛው ነው። አፋር ውስጥ እንደዛው ነው። ምንም አይነት ዲሞክራሲ የሚባል ሰላም የሚባል ነገር ስለሌለ ጦርነት ነው ያለው። ስለዚህ ግንኙነቱ ማጠናከር ያስፈልጋል። ዛሬ አንድ ትልቅ መረጃ ተሰምቷል። በ2010 ዓ.ም አስመራ ላይ ትጥቅ ፈቶ በሰላም ለመታገል ወደ ሀገር ቤት ገብቶ የነበረው የኦጋዴን ነፃ አውጪ ግንባር ወይንም ኦብነግ ወደ ትጥቅ ትግል መመለሱ ተሰምቷል። አንድ አፍታ እንደዘገበው ከሆነ የቡድኑ መሪ አብዱራህማን ማሃዲ በአሁኑ ወቅት አስመራ የሚገኙ ሲሆን ከፕሬዝዳንት ኢሳያስ አፈወርቂ ጋርም ተገናኝተዋል። ለመሆኑ ለዓመታት የቆየው የሰላም ስምምነት ፈረሰ ማለት ነው ወይ? ዘገባው አክሎም ሻቢያ አሁንም ጸረ ኢትዮጵያዊ ኃይሎችን በስሩ ያደራጀ ነው ሲሉም ከሰዋል። ይህ የኦብነግ መሪና የፕሬዝዳንት ኢሳያስ አፈወርቂ ግንኙነት በኢትዮጵያ ፖለቲካ ላይ ምን አይነት አዲስ ማዕበልን ይዞ ይመጣ ይሆን? እናንተ ምን ትላላችሁ? የኦብነግ ወደ ትጥቅ ትግል መመለስ ለቀጠናው ሰላም ምን ትርጉም ይኖረዋል? በኮመንት መስጫው ላይ ሐሳባችሁን አስፍሩልኝ። ለተጨማሪ መረጃዎች ደግሞ ቻናሉን ፎሎ ማድረግ እንዳዘነጉ። የአሜሪካ ወታደሮችን አዋርዷል። እንዲሁም ደግሞ ከ130 ሚሊዮን ዶላር በላይ በቅጽበት አሰጥቷል የተባለው ይህ የወታደሮች ትዕይንት ላይ የተፈጠረው ግጭት እንግዲህ በዚህ ሰዓት በርካቶችን እያነጋገረ ይገኛል። በዛሬው ዕለት በአሜሪካ ኢዳሆ ግዛት ላይ ሲካሄድ የነበረው የአየር ላይ ትዕይንትም እንግዲህ የአሜሪካ ወታደሮች የተለያዩ ትዕይንቶችን በጀቶች እንዲሁም ደግሞ በተለያዩ የጦር መሳሪያዎች ሲያሳዩ እንደነበረ ጭምር ስንመለከት ነበረ። በዚህ መሀልም ይህ የምትመለከቱት ቪዲዮ የአየር ትዕይንት ሲያሳዩ የነበሩ ኤፍ-18 የተባሉ የአሜሪካ ተዋጊ ጀቶችም እንግዲህ እርስ በርስ በአየር ላይ በመጋጨት እንደምትመለከቱት ተከስክሰው ከፍተኛ የሆነ ፍንዳታን ጭምር ፈጥረዋል። በዚህ ትዕይንት ላይም እንግዲህ ይህ የጀቶች መጋጨት ከተፈጠረ በኋላም እንግዲህ ውስጥ ላይ የነበሩት አብራሪዎች እንዲሁም ደግሞ ወታደሮች በፓራሹት ሲያመልጡ ማለት ነው ለጥቂት በተአምር ህይወታቸው ሲተርፍ ጭምር ስንመለከት ነበረ። በጣም የቅርብ ርቀት ላይ ማለት ነው ለመከስከስ የነበረ ጀት ላይም እንግዲህ እንደምትመለከቱት አራቱም በጀት ውስጥ የነበሩ አብራሪዎች ወጥተው በፓራሹት ሲያመልጡ እንዲሁም ደግሞ ከዚህ አደጋ ሲተርፉ ጭምር ነበር ስንመለከታቸው የነበረ። በኢዳሆ ሲካሄድ የነበረው የአየር ላይ ትዕይንትም እንግዲህ በእንደዚህ አይነት አስፈሪ እንዲሁም ደግሞ አስደንጋጭ ኩነት ለተወሰኑ ሰዓታት ተቋርጦ እንደነበረ ጭምር ነው መረጃዎች እየወጡ የሚገኙት። በዚህ ጉዳይ ላይ ሀሳብ ካላችሁ ኮሜንት ላይ አጋሩኝ። የፕላስ ምልክቷን ታዲያ መጫናችሁን አትርሱ። መልካም ቀን ይሁንላችሁ።